በልት። ቆይ ምን አጥፍተሽ ነው? ምንምማ አባዬ ሽጉጥ ይዞ ሳየው ፈርቼ ሮጥኩኝ። ከኢማውስ ጋር ሮጥን። ደህና ነሽ አይደል? ግን እማዬ ሰልችቶኛል። እዚህ ቤት በህይወት መኖር የምችል አይመስለኝም። አይዞሽ የኔ ቆንጆ፣ አይዞሽ የኔ ልጅ። ከዚህ በኋላ እኔ ያለሁልሽ። እሺ? ምንም ነገር አይገጥምሽም። እማዬ። ወይ የኔ ልጅ። ከዚህ ልሄድ ነው፣ ደክሞኛል። አንቺንም እያሳመንኩሽ ነው። የት የኔ ልጅ? እኔን ትተሽ? እኔስ እናትሽስ? እማ አንቺን አገኝሻለሁ፣ ግን እዚህ በፍጹም መኖር አልችልም። የኔ ልጅ እኔ እያለሁልሽ በዚህ እድሜሽ ከቤት አትወጭም። እሺ የኔ አበባ። ችግር የለውም፣ ቤት ተከራይቼ እኔ አኖራታለሁ። እንደዚህ አይሆንም ልጄ፣ ከኔ አትርቅም። አምሳዬ እኮ ናት አበባዬ። እዚህ እኮ ልጅቷ እየተጎዳሽ ምንም ሰላም አይደለችም። እኔስ የኔ ልጅ እኔስ። እማዬ እማዬ ግን ብሄድ ይሻላል፣ እንደሱ ይሻላል። አንቺም እኮ በእኔ ምክንያት በሰቀቀን ሞትሽ። አይሆንም የኔ ልጅ አይሆንም። በጥርሴ ይዤ አኖርሻለሁ እንጂ ከኔ አድርጊ። እማዬ አንቺ ትመጫለሽ፣ እኔም ስራ ጀምራለሁ። ደግሞ ጀግና ሆኜ ያኮራሻለሁ። ለቴንሲያ ሲል ታግቶ የነበረው ኤማሁስ አሁን ከታገተበት ተለቆ ይገኛል። ታዲያ ለዚች ለማትረባ ልጅ ስትል የምትታገተው አንተ ማነህ? ትላለች ደሊላ። ደሊላንም አንቺ አይመለከትሽም፣ ለቴንሲያ ስል እኔ ራሴን አሳልፌ እሰጣለሁ ይል ነበረ ኤማሁስ። ታዲያ ደሊላም እኔ እኮ ደሊላ ነኝ፣ ኤማሁስ ቆይ ምን እያደረክ ነው? ወዴትስ እየሄድክ ነው? ትለው ነበረ። አቶ ጌታቸው ቴንሲያና ኤማሁስን ለማገት በሚሞክሩበት ሰዓት ሁለቱንም አንድ ክፍል ውስጥ አስገብተው ዘግተውባቸው ይገኙ ነበር። ታዲያ ይህንን ስታይ ደሊላ እባክህ አባዬ ኤማሁስ ምንም አላጠፋም፣ እቺ አሳሳች ቴንሲያ ናት ያሳሳተችው፣ እባክህ አሁኑኑ ልቀቀው ስትልም እየተማጸነችው ትገኝ ነበር። አቶ ጌታቸውም ልጄ እሱ በፍጹም ላንቺ አይገባሽም፣ እኔ ላንቺ የሚገባሽን ሰው ፈልጌ እድርሻለሁ፣ አንቺ እኮ የኔ የጌታቸው ልጅ ነሽ ሲልም በኩራት እየተናገረ ይገኛል። ታዲያ ደሊላም አይ አባዬ እንደዛ አታድርግ፣ እኔ ከኤማሁስ ውጭ ማንንም አላገባም እና ደግሞ ያቺ ቅናተኛ ቴንሲያ እንድተውልኝ ንገራት፣ አሁን አንድ ክፍል ውስጥ መዝጋት እነሱን ያቀራርባቸዋል እንጂ በፍጹም አያለያያቸውም ትል ነበረ። ታዲያ በኤማሁስና በቴንሲያ መካከል የሆነ ነገር ይፈጠራል እያለች የምትሰጋዋ ደሊላ አሁን የእነሱን አንድ ክፍል ውስጥ መዘጋት በፍጹም አልወደድኩትም ትል ነበር። እናም የቴንሲያ እናት ቴንሲያን ከክፍሉ ለማስወጣት ከአቶ ጌታቸው እጅ ቁልፉን ፈልቅቃ በሩን ለመክፈት እየሞከረች በምትገኝበት ሰዓት ደሊላ አባዬ እማዬ እኮ በሩ ልትከፍትላቸው ነው እና ደግሞ ቴንሲያ መውጣት የለባትም፣ አሁኑኑ አስቁማት፣ ኤማሁስን ብቻ አስወጣልኝ ትለዋለች። በተደጋጋሚ ኤማሁስ እንዲወጣ ብትፈልግም ነገር ግን በመጨረሻም አልተሳካላትም። ምክንያቱም ኤማሁስ ከወጣ ቴንሲያም ከዛ ክፍል መውጣቷ የማይቀር ጉዳይ ነው። እናም በቴንሲያ በእህቷ የምትቀናዋ ደሊላ አሁን ላይ ኤማሁስን ጥፋተኛ ሳታረግ ቴንሲያን ብቻ ጥፋተኛ እያደረገች እናም እየወነጀለቻት ትገኛለች። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ መጻፍ ትችላላችሁ። ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ቴንሲያ ፊልምን ክፍል 6 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ኤማሁስ በድንገት ከደሊላ ጋር እየተጨቃጨቀ በነበረበት ሰዓት አቶ ጌታቸው ከጀርባው በመምታት ራሱን ስቶ እንዲወድቅ አድርጎት ይገኛል። ታዲያ ኤማሁስ ራሱን ስቶ በወደቀበት ሰዓት እየጎተተ ወደ አንድ ክፍል አስገብቶት ይገኝ ነበር። አቶ ጌታቸው እጅግ በጣም ጨካኝና ተንኮለኛ ከመሆኑ የተነሳ ቴንሲያን ልጄ አይደለሽም በማለት እሷንም በጥፊ እያጠናገረ ወደ ክፍሉ እንድትገባ አድርጓታል። ቴንሲያ እንግዲህ የአቶ ጌታቸውና የወይዘሮ አልማዝ የእውነተኛ ልጃቸው ባትሆንም ነገር ግን የማደጎ ልጃቸው ናት። የማደጎ ልጅ አድርገው ሲያሳድጉ እንደ ልጃቸው እንዲሁም
ከደሊላ ላይ ንጥሏት ቃል ገብተው ነበረ። ነገር ግን አቶ ጌታቸው በስከ መጨረሻ ሀሳባቸውን እየቀያየሩ ቴንሲያን አጉል ነገር ውስጥ እያስገባት እናም ደግሞ እሷ መጥፎ እንደሆነች እያሰቡ ይገኛሉ። አቶ ጌታቸው ምንም እንኳን ቴንሲያ ባለጌና መጥፎ ልጅ አለመሆኗን ቢያውቁም ነገር ግን እሷን ከደሊላ ጋር ተመሳጥረው ለመወንጀል እናም ሁሌ እሷን ጥፋተኛ ሁሌን እሷን ተጠያቂ ለማድረግ አባትና ልጅ የተቻላቸውን ሁሉ እየሞከሩ ይገኛሉ። ነገር ግን በስከ መጨረሻ ታቀዳላችሁ እንጂ አያስጥሉኝም የምትለው ቴንሲያ እኔ እየወደኩ መነሳትን ለምጃለሁ። ነገር ግን አሁን በእናቴ አልደራደርም። እናቴን አንድ ነገር አታድርጉብኝ። እኔን ብትጥሉኝ መነሳቴ አይቀርም። ስለዚህ እባካችሁ እያለች እየለመነቻቸው ትገኝ ነበረ። ቴንሲያ በእናቷ የማትደራደር መሆኑን በተደጋጋሚ እየተናገረች ትገኛለች። ታዲያ ደሊላ ደግሞ በአባቷ አባቴ ኩራቴ ነው እና ምንም ነገር ቢፈጠር በአባቴ አልደረደርም ትል ነበረ። እንግዲህ ሁለቱም ልጆች በእናትና በአባታቸው ስር ተከፋፍለው በመጨረሻ ግን ቴንሲያ እማዬ እባክሽ ከዚህ ቤት ልውጣ፣ አባዬ በዚህ ሁኔታ እኔንም አንቺንም ይገለናል፣ እናም ደግሞ አንቺ ከዚህ በላይ መቋቋም አትችም። እኔ ደግሞ በእኔ ምክንያት አንቺ አንድ ነገር እንድትሆኝብኝ አልፈልግም ትላት ነበረ። ታዲያ የቴንሲያ እናት ልጄ እባክሽ አንቺ ከአጠገቤ ከሄድሽብኝ ነው እኔ አንድ ነገር የምሆነው፣ ካልሆነ ግን አንቺ አጠገቤ እያለሽ እኔ ምንም አልሆንም እና ደግሞ አንቺ የምታውቂው ዘመድ የለሽ ጓደኛም የለሽም፣ ከኛ ጋር ሄደሽ የት ታርፊያለሽ? እባክሽ ልጄ ስጋት አትሁኝብኝ ትላት ነበረ። ታዲያ የቤተሰቡን ውጥንቅጥ እናም ይህንን ቤተሰብ እየበተንኩት ነው የምትለዋ ቴንሲያ አሁን ላይ ከቤት መውጣቷን እንደ አማራጭ አድርጋ እያሰበችው ትገኝ ነበረ። ኤማሁስም የቴንሲያን ከቤት መውጣት በመደገፍ እባክሽ እኔና አንቺ ከዚህ ቤት እንውጣ፣ እናም እኔ ቤት ተከራይቼ አኖርሻለሁ፣ እናትም አባትም እህትም ወንድምም ሙሉ ቤተሰብ እኔ እሆንሻለሁ ይላት ነበረ። ቴንሲያ ምንም እንኳን ፍላጎት ቢኖራትም ነገር ግን ከኤማሁስ ጋር የመውጣት ፍላጎት ግን አልነበራትም። ምክንያቱም ኤማሁስ ከዚህ በፊት የደሊላ ፍቅረኛ እንደሆነ ነበረ የምታውቀው። እሱም አንተ እኮ የእህቴ ፍቅረኛ ነህ፣ እንዴት በእህቴ ላይ እንደዚህ አይነት ግፍ እጫወታለሁ? ደሊላ ከዚህ በላይ ከሆነባት ትታመምብኛለች፣ እናም አጉር ታሪክ ውስጥ ነው የምትገባው ትለዋለች። ኤማሁስም ቴንሲ እባክሽ እኔን ለመረዳት ሞክሪ፣ ደሊላን በፍጹም አላፈቅራትም፣ እስከዛሬም ደሊላን እየተከተልኩ የምመጣው አንቺን ለማየትና አንቺን ለማግኘት ነው ይላት ነበረ። ይህ ነገር ባያሳምናትም ነገር ግን ቴንሲያ ውስጧ ፍቅር ስላለባት ከኤማሁስ ጋር በጭራሽ መለየት እንደማትፈልግ እየተናገረች ትገኛለች። ታዲያ ኤማሁስ እሺ ብዬህና አብሬህ ብኖር ደስተኛ ነኝ፣ ነገር ግን የእህቴ ፍቅረኛ ስለሆንክ ደግሞ ሌላ ችግር ይፈጠራል ብዬ እፈራለሁ ትል ነበረ። በእኔ በኩል ምንም አይፈጠርም እናም እመኝኝ የሚለው ኤማሁስ አሁን ቴንሲያን ከቤት ይዞ ለመውጣት ጥረት እያደረገ ይገኛል። ታዲያ በዚህ መካከል እንደለመዱት የቴንሲያ እናትና አቶ ጌታቸው ጸባቸውን ቀጠሉ። እናም ኤማሁስም ሆነ እንዲሁም ደግሞ ቴንሲያ ከዚህ ቤት ማናቸውም ቢሆኑ በሰላም አይወጡም የሚለው አቶ ጌታቸው አሁንም እነሱ ላይ የመግደል ሙከራ እያደረገባቸው ይገኛል። ታዲያ ቅድሚያ እኔን ግደለኝ የምትለው ቴንሲያ እናቴንም ሆነ ኤማሁስን ማንም ሰው እንዲነካብኝ አልፈልግም፣ ስለዚህ ከነሱ በፊት እኔ እሞታለሁ እያለችም የሞት ጽዋን ለመጎንጨት እየሞከረች ትገኝ ነበር። ምንም የማይደራደረው አቶ ጌታቸው አሁን ላይ ሽጉጡን በማምሳት ለመተኮስ ሙከራ አድርጎ ይገኛል። ታዲያ እናቴ ላይ አትተኩስባትም አንተ ውሻ ባለጌ በማለት ቴንሲያ በመጨረሻም እውነታውን እያፍረጠረጠችው ትገኛለች። እሱም አቶ ጌታቸው የእሷ አባት እንዳልሆነ እያንጸባረቀች ትገኝ ነበረ። አባቴ ቢሆን እንደዚህ አያሰቃየኝም ነበር፣ እናም ዋጋ አያስከፍለኝም ነበር። እኔም እንደ ደሊላ ወላጅ አባት ቢኖረኝ ይከራከርልኝ ነበረ የምትለዋ ቴንሲያ በመጨረሻም አቶ ጌታቸው እባክህ ስነ ስርዓት ይኑርህ ስትልም የመጨረሻ ማስጠንቀቂያዋን ሰጥታው ትገኛለች። ታዲያ የቴንሲያ እናት እባክሽ የኔ ልጅ ይሄ ሰይጣን በእጅሽ ሰበብ ይሆንብሻል፣
እባክሽ እንዳትሰነዝሬው እያለችም እያከላከለቻት ትገኝ ነበረ። ነገር ግን አልበገር ባይዋ ታጋሿና የመጨረሻ ውሳኔ ላይ የደረሰችዋ ቴንሲያ አሁን አቶ ጌታቸውን አቀባብላበት ትገኛለች። አቶ ጌታቸው እንግዲህ ቴንሲያን በመለመን ከዚህ ሞትና ሽረት ይድን ይሆን ወይስ ደግሞ ቴንሲያ አሁኑኑ እንደገነፈለባት እናም ንዴት ላይ እንደሆነች አቶ ጌታቸውን ወደማይመለስበት ዓለም ትሸኘ ይሆን? እሱን በቀጣይ ቪዲዮ የምናየው ይሆናል። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁን እንዳትረሱ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ መጻፍ ትችላላችሁ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።